ክርስቲያን በየጊዜው የሚደርሱባት ጥቃቶች እንደየዘመኑ ስለሚለወጡ ለጥቃቶቹም የምትሰጠው ምላሽ እንደየዘመኑ መቀየር አለበት። መፍትሄ ሰጪ አካል ለሌለው ነገር በጣም በማለቃቀስ ብሶት በመናገር እነሱ ልማዳቸው ነው የሚያሰኝ አይነት ነገር ማድረግ የለብንም። ማንም ጠላት ቢከባት ቤተክርስቲያን አብሯት ያሉ ቅዱሳን አብሯት ያለው ረድኤተ እግዚአብሔር ከማንም ይበልጣል። ማንም ምንም ቢያደርግ ከቤተክርስቲያን ጋር ካለው አምላክና ከቤተክርስቲያን ጋር ካሉት ቅዱሳን አይበልጥ። ስለዚህ ማለቃቀሱን ትተን በትክክል ያሉንን ልጆች መጠቀም የምንችልበትን ስርዓት መዘርጋት ያ የተሻለ ነው። አለዚያ ግን በየሚዲያው እንደዚህ ሆንን ስንል ከንቀት ውጪ ማንም ዳኛ በሌለበት በዚያ ላይ ደግሞ ዳኛውን እያመለክን ሌላ ዳኛ መጠየቅ ምንም የሚያመጣው መንገድ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ይህ የቤተክርስቲያናችን ወቅታዊ መረጃን በተመለከተ አጭር ዘገባ ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ተቆዩ ዘንድ በእግዚአብሔር ስም እንጠይቃለን። እንደተለመደው አሁንም ልብን ሰባሪ ከወደ አርሲ እየተደመጠ ይገኛል። ምዕመናን በሰቆቃ ውስጥ መኖራቸውን ባለፈ ግድያው ቀጥሏል። ድጋሚ ሌላ 6 ሰዎች መሞታቸውንም ሰምተናል። ቁጥራቸውም በውል ያልታወቁ ታግተው እንደሚገኙም መረጃ አለ። ታዲያ አሁን በተጀመረው ዓለም አቀፍ የሚዲያ እንቅስቃሴ ዘመቻውን ለማጧጧፍና የዓለም አቀፉ ማህበረሰብ ይህንን ግፍ ያስቁም ዘንድ ለሚመለከተውም አካል ይደርስ ዘንድ ለዓለም አቀፉ ማህበረሰብ ለማድረስ እየተደረገ ያለውን እንቅስቃሴ ተከትሎ ዲያቆን ሄኖክ ኃይሌ በፌስቡክ ገጹ ያጋራውን ወሳኝና ወቅታዊ መልእክትን አካተናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ቆዩ። ዘወትር የኦርቶዶክሳውያን አስክሬን የሚወድቅባት ደም በከንቱ የሚፈስባት የምስራቅ አርሲ ምድር አሁንም አልቦዘነችም። ለኦርቶዶክሳውያኑ ደም በማፍሰስም ቀጥላበታለች። እነሆ 25 ቀብረን ሳናበቃ ሌላ 6 ሰው ተጨምሯል። ከዚያን ቀደምም ሌላ 2 ሰው ስለመሞታቸው ከዚያ አካባቢ መረጃ እየወጣም ይገኛል። አሁንም እስከዚህ ሰዓት ድረስ ምናልባትም ይህ ጥንቅር እስከሚዘጋጅ ድረስ ሰዎች እየሞቱም ይገኛሉ፣ ወይም ተሰደዋል፣ ወይም በጭንቅ በሰቆቃ ውስጥ ይገኛሉ። ይህንንም አስመልክቶ ዓለም አቀፉ ማህበረሰብ ግፉ በቃ ይል ይገባዋል። በሀገር ውስጥ እስካለነው ኦርቶዶክሳውያን በውጪ ዓለም ውስጥ ያለነው ሁሉ ተባብረን ለዓለም አቀፉ ማህበረሰብ ይደርስ ይገባል። እንደ ዶሮ ተጠምዝዞ እንደ ሽንኩርት የሚከተፈው የኦርቶዶክሳውያኑ አንገት እስከ መቼ ድረስ በአርሲ ምድር ርህራሄ በሌላቸው ይቆረጣል? ፍትህ ሳይሰጥ በሞት ላይ ሌላ ሞት እየተሰማ ኦርቶዶክሳውያኑ ከአርሲ ምድር እየጸዳ ነው። ጄኖሳይድ እየተፈጸመም ነው። ስቶፕ ጄኖሳይድ ኦቨር አርሲ ኦርቶዶክስ ፎሎወርስ የሚልም እንቅስቃሴ እየተከናወነ ነው። ይህንንም አስመልክቶ ታዲያ ግፉ ማብቂያ የሌለው መሆኑ ሲታሰብ ብዙዎች ስለጀመሩት አሁናዊ የሚዲያ ዘመቻ አስመልክቶም ምን መሆን እንደሚገባውም ቅድስት ቤተክርስቲያን በዚህ ከቀጠለችም የግፉ ጽዋ የት ሊያመራ እንደሚችል ያለውን ምልከታ ከዚህም ጋር በማገናኘት ዲያቆን ሄኖክ ኃይሌ እንዲህ ሲል ዘለግ ያለ ጽሑፍ አስፍሯል። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት በምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው አሁን ምን እየመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታም 5 እንደተገደሉ እየሰማን ነው። ስላሳደዷት እመቤታችንን ሰቆቃ ወድንግል እያልን እያዘንን ነው። ከሰይፍ ልጆቿን ማስጣል ያልቻለች የአርሲዋን እናትስ እንደምን ዝም እንበል? ይህንን የሚያቆም ሞት ዜና ሰምተንም ወደ ጉሮሯችን የሚወርድ ምግብና መጠጥ የምናገኘውም እንቅልፍ የለም። የእነርሱ ሞት የኛ ሞት ነው። የእነርሱ መቁሰል የኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው ለኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉትም ተገቢ ክብርና ጸሎት ፍትሃትም እንድታደርግ እንጠብቃለን።
ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስም እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምንሰራበት ጊዜ አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ሌላ ቀን ቢጣራ የማይሰማውን ቤተ ክርስቲያን አልባ ክርስቲያንም በራሱ ላይ ሐዋርያዊነቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋም ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያንም ምስጢራትም የሉም። ኦርቶዶክሳውያን ምዕመናንም ይህን ጊዜ ለመካሰስ አባቶቻችንን ለመሳደብ አንዱ ሌላውንም ለማስጠቆርና ለመናቆር ሳይሆን ለጸሎት፣ ለምዕላ፣ ለሰብአዊ ስራና መሬት ላይ የሚወርዱ ችግራችንንም ሊፈቱ የሚችሉ ዘላቂ መፍትሄዎችን በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ ቤተ እምነት ተከታዮች ሆነው ይህንን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይም የተቃጣውን ጥቃት ብለው ጉዳዩን በተቋም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለውም የተሳለቁብንንና በክፉ ቅፋታቸውን ላሳዩን እውነተኛ ማንነታቸውንም ስላሳዩን እያመሰገንን በኢየሩሳሌም ቀን በኤዶም ልጆች አስብ እስከ መሰረቷም ድረስ አፍርሱ አፍርሱ ያሏትን ብለን ለሰማዩ ዳኛ ሰጥተናቸዋል። መዝሙር 137 ቁጥር 7 የንጹሐን ደም አይፍሰስ፣ መንግስት የዜጎቹን ደህንነት ያስከብር፣ ስቶፕ ኪሊንግ ክርስቲያንስ፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ በማለትም የሰላና ትክክለኛ ቤተ ክርስቲያናዊ ከመምህር የሚጠበቅ ምላሹን ጽፏል። እግዚአብሔር ምን ያሳየን ይሆን? ምንስ ይመጣ ይሆን? እረፍት ላጡ በአርሲ ለሚገኙ በየቀኑ በእሳት የሚለኮሱ አንገታቸው የሚታረድ ዘወትር በጥይት የሚቆሉ የበረገጉ ሕፃናት ያልጸኑ ገላቸው በሰይፍ የሚተረተርበት ስፍራ እስከ መቼም በመከራ ይቀጥላል? አቤቱ ይቅር በለን። በግፍ የሚገደሉትን እይ፣ ግፋችንን ተመልከት። ኢትዮጵያም ለራሔል የምታፈሰውን እንባ ተመልከት። ይህን ግፍ አይቶም አይዞ የሚል አባት ከለላም የሚሰጥ ሕግም ማጣትም ሌላ የአርሲ ኦርቶዶክስ ጭንቀት ነው። ብቻ መምህሩ ያጋራውን እነሆ አቀረብንላችሁ። ሁላችሁም በጸሎት አስቡ እንላለን። የእግዚአብሔር ሰላም የእመቤታችን ምልጃና በረከት ከሁላችሁ ጋር ይሁን። ሀገራችንን ኢትዮጵያ ኦርቶዶክስ ሃይማኖታችንን ከጥፋት እግዚአብሔር አምላክ ምዕመኖቿን ይጠብቅልን። አሜን። በያላችሁበት ጸልዩ።